እሷም ቤታችን ሊታደስ ነው ብዙ ነገር ወንድሜም ይመጣል ምናምን የኔም አንድ ቤት ወንድሜን የወሰደው ብላ አውርታ ነበር። ያው ዛሬ አስቻለው በሱ ተቀጣሪዎችን ምክንያቱም ነበልባል ቦታው ሂዶ ስላየው ስላወራት በደንብ ይከታተለዋል። ምክንያቱም ከዚህ በፊት በወንድሙ ላይ አደጋ ደርሰዋል፣ በብዙ ሰዎች ላይ አደጋ ደርሰዋል ለብር ሲል ያው ብሩ ነው እንጂ የሰው መጉዳቱ ምንም ነገር የለም። እቺም እህታችን ነይማ የምትባል እህታችን እንደሰማችሁት 15 አመት ነው አረብ ሀገር እየሰራችሁ ማለት የሄደች የመጣች ማለት ነው። ግን በዛ 15 አመት በሰራችሁ ምንም ነገር በሷ ስም እንደሌለ ሙሉ በሙሉ በሱ ስም እንደሆነ ነው። እቺ ልጅ የሆነ መተት አድርጎባት ነው እንጂ በጤናዋ እንደዚህ አትሆንም ነበር። እንደውም ከሰው ጋር ሊቀላቀልሽ ከዚህ ጋር ላውጣሽ ሲላት እዛ ቀን እምቢ ብላው ነበር። ዛሬም ያው ተመልሶ ሂደዋል። እዛ ጋር ሰው የሚጠብቃ ሰው አስቀምጦ ነው ሄደው ነበረው። ሁለት ወንዶች እንደመጡ ቤቷ ውስጥ እንደገቡ ተነግሮት መጥተው ነበር። ልክ እሱ ሲመጣ ጊዜ ልጆቹ ደግሞ ሊያመልጡ የሮጡ ያዛቸው። ሊያመልጡ ሊኑ ነው። ምክንያቱም ሰው ወንጀል የሰራ ሰው ሲመጣበት ነው የሚፈራው የሚሮጠው። ወንጀል ባይሰሩ ትክክለኛ ሰው ቢሆኑ ኖሮ እንደዚህ አይሮጡም ነበር። እሱ ግን በሴቶቹ ብር አረብ ሀገር በለፉበት ብር እንደዚህ ወጣቶች የመንደር ወጣቶችን ገዝተው እንደፈለገ ሴቶችን እንደፈለጉ እንዲያደርጉ ማንኛውም ቦታ ወስዶ እንዲጥሉ ነው የሚያደርገው። ምን አገባው እሱ በብሩ የጨፈረ ነው። የተደላደለ ኑሮ ይኖራሉ። እሷ ግን ስንት አመት አረብ ሀገር ለፍታ ደክማ ያመጣችው ገንዘብ እንኳን በስርዓት መጠቀም አልቻለችም። ምክንያቱም አደንዝዘዋታል። ሆነም ቀረ ሌላ ቦታ ሳይወስዷት ሳይደብቋት ሳያግቷት ደረሰላት። እነሱም በሱ ቁጥጥር ስር ውለዋል። በነበልባል ወንድማችን ወይም ባቤል እያንዳንዱ ሚስጥር ተናግረዋል። የሆነች ሴትዋ አለች እዛ ወስደህ ነው አስቀምጣት ያለኝ የነበረው። የዛኔ እንደ ላይ ቁጭ ብለን የተጫወትን ነው ጠርቶን የሆነ ስራ ላሰራቸው ምናምን እንደዛ ብሎን እነሱ ራሳቸው እንኳን እዛ ጋር ራስ በራሳቸው መስማማት አልቻሉም። ሁለቱም ጋርዶችን ያስቻለው ጋርዶችን ለኢማን ሊያግቱ ወይስ ለኢማን ሌላ ቦታ ሊወስዱ የመጡ ሁለት ወጣቶችን እዛ ነው የታጣሉት። አንተ ነው የምታውቀው ሀታ ራሳቸው ገና በደንብ ሳይስማሙ በደንብ ሳይዋሃዱ ነው በቃ ብር ብቻ ሰጣቸዋለሁ ስላላቸው መቶ ሰው ሊያግቱ ወይ ሰው ካለበት ቦታ ሌላ ቦታ ሊያሸጋግሩ የመጡት የነበረው። ሆነም ቃለ እሷ አላህ ስላላት ደረሰላት። ሰው ሁሌ በንጹህ ልብ የሚጓዝ ከሆነ ፈጣሪው ከሱ ጋር አለ። ጊዜም ቢሆን ፈጣሪ ከሱ ጋር አለ። አቤል ወንድማችን ደረሰላት። እነሱም ሳያወጧት ከቤት ደረሰላት። አሁን እሱን ይዘዋት ሌላ ቦታ እንዲሄድ እንደውም አስቻለው ጋር አይደለም የሚወስዱሽ እነዚህ ልጆች ሌላ ቦታ ነው። እናትሽ ልታገኝሽ ትፈልጋለች። እናትሽ ጋር ልውሰድሽ ስላት ጊዜ እኔ ምንም ነገር አልፈልግም አስቻለው ነው የምፈልገው። በቃ እኔ ምንም ነገር አልፈልግም አስቻለው ነው የምፈልገው። እና እቺ ልጅ በጤናዋ ነው ትላላችሁ? ለዛም ከአረብ ሀገር ይህን ያህል አመት ለፍታ ከአረብ ሀገር ገብታ ማንኛው ሰው አረብ ሀገር ሲገባ እኮ እናት አባቱን ያሉበት ሂዶ እኮ ነው የሚያየው። ምክንያቱም ናፍቆቱ ምን ያክል እንደሆነ እያንዳንዳችን እናውቀዋለን። ግን እቺ ልጅ በጤናዋ አይደለም። በቃ ምንም ከሰው ጋር እንዳትስማማ፣ ቤተሰቦቿን እንዳትፈልግ፣ ማንም እንዳያገኛት፣ ማንም ቢያወራት ምንም ነገር እንዳትጠይቅ፣ በቃ የሆነ ነገር በትታርጎ ነው የጣላት። እናቴ አልፈልግም እኮ ነው ያለችው። እና እቺ ልጅ በጤናዋ ናት? ነይማ በጤናዋ ናት? በጤናዋ አይደለም። እና እዛ አለች የተባለች ሴትዋ ብዙ ሴቶች እንዳሉ ሴቶችን ሰብስባ ምን እንደምታረጋቸው ራሷ ነው የምታውቀው። ያኔ ይሄም ሙሉ በሙሉ ልጆቹ አልተናገሩም። የሆነ ሴት አለች እሷ ጋር አድርሱ ተብለን ነው እሷ ጋር እንወስዳት ነበር። እዛም ብዙ ሴቶች አሉ፣ ብዙ ሰዎች አሉ። በቃ እዛው እኮ ሁሉ የመጣ እዛ ነው የሚወተፈው ማለት ነው። እዛ ነው የሚታገቱት። ወይ ስንት አረብ ሀገር ያለፉ እህቶቻችን እዛ ውስጥ አሉ ይሆናል። እንግዲህ ፈጣሪ ነው የሚያውቀው። እኛ የምናውቀው ነገር የለም። እዛ ጋር ቁጭ ብሎ ምን ያክል ስቃይ እንደሚያዩም በገዛ ብራቸው ተበልተው፣ በዛ ላይ ደግሞ ምንም ከሰው ከቤተሰቦቻቸው ጋር እንዳይገናኙ፣ ከማህበረሰብ ጋር እንዳይዋሃዱ፣ ከማህበረሰብ ጋር እንዳይገናኙ፣ እንዳያወሩ ተደርገው ነው ተመቶ ነው እዛ ሴትዋ ውስጥ ያሉት። ኢትዮጵያ ላይ መተት በስተዋል። ለምን እንደሆነ አላውቅም። ምን ጥቅማቸው ምን እንደሆነ አላውቅም።
እኔ እንኳን 1000 ዓመት የሚኖሩ ይመስላችኋል? እንኳን 100 ዓመት እኮ መኖር አንችልም በአሁን ሰዓት። እድሜያችን አጭር ነው። በዛ ልክ ደግሞ ጥሩ ነገር መስራት ሲገባን በዛ ባለችን በትንሽ እድሜያችን ክፋት ለመስራት ብቻ እናስባለን። ስራችን በሙሉ ክፋት፣ ስራችን በሙሉ ክፋት። እቺ ብር የምትባለዋ ነገር ምን አይነት እንደሆነች ብቻ አላውቅም። እንደው እንኳን በጉልበት ተሰርቶ በላብም የመጣ እንኳን በረካ የሌለው እኔ ሰውን አሰቃይታችሁ የሰውን ላበልታችሁ ሰውን በዚህ ልክ ምንም አይነት እንዳያቅ ከቤተሰቦቹ ጋር እንዳይገናኝ እናት አባቱ ዞር አድርጎ እንዳያይ አድርጋችሁ እንዴት ብሩ ነው በረካ የሚሆንላችሁ? እንዴት ስተኝታችሁ ታድራላችሁ? ጥሩ እንቅልፍ ትተኛላችሁ? ህሊናችሁ ጥሩ ነው ያስባል? በስነ ስርዓት ትጓዛላችሁ ወይስ በቃ ሁሉ አይምሯችሁ በሙሉ በቃ በብር ታሽጓል፣ በብር አዳፕት አድርገዋል? በቃ የለም። ለነገሩ ከሰይጣን የሚሰራ ሰው መች ጤነኛ ነው? እሱን አድርጎ እኮ ነው የሚለቀው። ሰይጣንን የሚያመልክ ሰው፣ በሰው ላይ ከፋት የሚሰራ ሰው አይምሮን እኮ ይዘጋል። የደም ስሮቹ ቧንቧዎቹ በሆኑ እንዳለ ይዘጋል። በቃ ሁሌ 24 ሰዓት የሚያስበው ብር ብቻ ነው፣ ብር ብቻ ነው፣ ክፋት ብቻ ነው። ጥሩ የሚባል ነገር የምታስቡት ነገር የለም። እኔ የነፈቀኝ አቻለው የሚባለው ሰውየው በቁጥጥር ስር የዋለ ቀን አንድ፣ ሁለተኛ ደግሞ መስፍን በቁጥጥር ስር የዋለ ቀን፣ የአቤል ወንድም ዮናስ መች ነው የሚገኘው? መች ነው የሚገኘው? ሁላችን በጉጉት ስንጠብቅ ተገኘ። አልሐምዱሊላህ። አሁንም የሁላችንም ጉጉት እነ ማህሌት ናቸው። አቤል ወንድሙ አግኝቶ ደስተኛ እንደሆነ የነስራይና ዘላለም ደግሞ እነ ማህሌት ተገኝተው መስፍን ደግሞ በቁጥጥር ስር ውሎ ደስተኛ የምንሆንበት ጊዜ ቅርብ ያድርግልን። አሁን ይሄ ያስቻለው የብዙ ሰዎች ህይወትን የቀጠፈ ብዙ ሰዎችን ልጆቻቸው አሳልፎ እንዲገበሩ ያደረገ የመጀመሪያ ልጃቸውን በሽተኛ እንዲሆኑ ያደረገ በቃ እሱን ሰይጣን ነው የፈጠረው እንጂ ፈጣሪ አለብኝ ብሎ ማይፈራ፣ ሞት አለብኝ ብሎ ማይፈራ የሰው ልጅ እኮ የሆነ ነገር ሰራ ጊዜ እኮ ሞት አለብኝ የሚል ነገር አለ እኮ። ሞት አለብኝ እኮ ሞት አለው። ግን እነዚህ ምንም አይነት ነገር የለም። በቃ ክፋት ብቻ። ገና ልጆች ታዳጊ ሆነው ሲመጡ ጊዜ ለሰይጣን ገብሩ ይባላሉ። የሰይጣን ወስቶ እንዲገበሩ ብር በኃይለኛ ነው የሚሰጣቸው። እኔ በዚህ ላይ በሱ ባስቻለው ላይ ምንም አይነት ጥፋት አለ አይደለም። ምክንያቱም እናት አባት እንዴት ልጃቸው አሳልፈው ይሰጣሉ ለሰይጣን ለብር ብለው? እነዛ ልጆች እኮ አላህ ብሎላቸው እኮ ጤነኛ ሆኖ ነገ የተሻለ ደረጃ ላይ ሲደርሱ ምን ያክል ውስጣቸው እንደሚጎዳ እናት አባታቸው እንደዚህ ነገር አድርገው ሲባሉ አሁን እናት አባታችን ብሎ ይቀበላሉ? እናት በገዛ በወለደቻት ልጅ ላይ እንደዚህ ነገር ታደርጋለች? አባትም ቢሆን እንደዛ አስቻለውማ መቼም በቃ ተዋህደዋል እኮ። ምክንያቱም ልቡ ምንም ማሰብ ስለማይችል አይምሮን የተዘጋ ስለሆነ እኮ ነው ሴቶችን አረብ ሀገር ልኮ በአረብ ሀገር ለፍተው ደክመው ስንት መከራ ስንት ስቃይ ሰርተው ባመጡት ብር ነው እሱ እንደዚህ የሚጨፍርበት እንደፈለገ የሚሽከረክርበት እንጂ እነዚህ እህቶች የአረብ ሀገር ለፍተው ነው ብዙ ስቃይ ያሉ ይረባቸዋል። ታማው ነው ለፍተው ነው እንቅልፋቸው ነው የሚሰሩት። እኔ የነሱ ብር አልበላም ብሎ እኮ ባድራ ማስቀመጥ ይችል ነበር። ግን እሱ በቃ ምንድነው ብሩና ብር ነው የሚያስበው እንጂ የሰው ልጅ ተጎዳ አልተጎዳ፣ ጥሩ ሆነ አልሆነ፣ በሽተኛ ሆነ አልሆነ ምን የሚያገባው ነገር የለም። ከቤተሰቦቻቸው ተገናኙ አልተገናኙ ምን የሚያገባቸው ነገር የለም። ቢያገባውማ እውነት አሁን እሷ ባሌ ነው የምትለው፣ እሱ ግን በብሯ ስለሚጨፍር እኮ ነው እንደ ሚስትነት ያስቀመጣት መስለዋት። ሞላታ ሚስቴ ነሽ አገባሻለሁ ብሎ ፎርጅት ቀለበት አድርጎላት ቤቱ ሊደህድ ስለምዱ ሞላት። እሷ ደግሞ በጣም ስለምትወደው አመነችው። እኛ ሴቶች ከወደድን ወደር የለንም አይደል? ስናምኑም እኮ እንደዛ እኮ ናት። በቃ አመነችው። ሀትነቷ ማየት እኮ አስጠላት። አባትነቷ ማየት አስጠላት። ወንድሟ ከሱ ጋር ነው የሚሰራው። ባይሆን ኖሮ እቺ ልጅ ጤነኛ ብትሆን ኖሮ ምንም ነገር ባያደርግባት ኖሮ እናትሽ ትፈልግሻለች ስትባል እኮ እሺ ብላ እናቷ ጋር ትሄድ ነበር። ግን ጤናዋ አሳጣት። ብድሩን በዱንያ ያገኘው በአኺራ ዓለም በዱንያ ያገኘው። እንደዚህ የሚሰሩ ሰዎች በሆኑ ብድራቸው ፈጣሪ ይክፈላቸው። ሌላ ምን ይባላል? ነኢማም አላህ ሱብሓነሁ ወተዓላ አፊያ ያርግሽ።
ጤነኛ ሆነሽ በቤተሰቦች ጋር የምትቀላቀይበት ጊዜ አላህ ቅርብ ያድርግልሽ። አቤልን በርታነት። ሰላም አለይኩም ወራህመቱላሂ ወበረካቱ።